በአማራ ክልል በትግል ላይ የሚገኙ የአማራ ፋኖ ብሔራዊ ንቅናቄ አፋሕማን እሁድ መጋቢት 6 ቀን 2018 ዓ.ም ማምሻውን ባወጣው ይፋዊ መግለጫ በመጪው ግንቦት ወር ለማከናወን በታቀደው 7ኛው ሀገር አቀፋዊ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለሁ ሲልም አስጠንቅቋል። ንቅናቄው በአሁኑ ወቅት በአማራ ክልልም ሆነ በሌሎች ሀገሪቱ ክፍሎች ባለው የጸጥታ ችግርና ጦርነት ምክንያት ምርጫ ማካሄድ አይቻልም ሲል የገለጸ ሲሆን በዚህና በጠቀሳቸው ሌሎች ምክንያቶች የፖለቲካ ፓርቲዎች መንግስት ከሚያካሄደው ምርጫ ራሳቸው እንዲያገሉም ጠይቋል። ይህንን ጥሪ ወደ ጎን በማለት በምርጫ ሂደት ተባባሪ የሚሆኑ ፓርቲዎችን ንቅናቄው ከመንግስት እኩል እንደሚታገላቸው ያስታወቀ ሲሆን ያቀረበውን ጥሪ በመተላለፍ በምርጫ ሂደት ከሚያስተባብሩና ከጠላት ጋር ተሰልፈዋል ብሎ በሚፈርጃቸው አካላት ላይ እርምጃ ለመውሰድ ለሰራዊቱ ትዕዛዝ ማስተላለፉን በመግለጫው አመላክቷል። እስካሁን በጉዳዩ ዙሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ በኩል የቀረበ ምላሽ ባይኖርም የቦርዱ በጸጥታ ችግር ምክንያት ምርጫ የማይካሄድባቸው በትግራይ ክልል ብቻ መሆኑን ከዚህ ቀደም ማስታወቁም ይታወሳል። የተወደዳችሁ የዞላ ኒውስ ቤተሰቦች በየዕለቱ የሚለቀቁ አዳዲስ መረጃዎች እንዲደርሷችሁ ቻናሉን ኮመንት፣ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ እያልን ወደሚቀጥለው መረጃ እናልፋለን። ስለምትከታተሉን እናመሰግናለን። በኬንያ እስር ቤቶች በአስቸጋሪ ሁኔታ ውስጥ የነበሩ 137 ኢትዮጵያውያን ወደ ሀገራቸው ተመለሱ። ሕገወጥ ሰው አዘዋዋሪዎች ተታለው የኬንያን ድንበር በማቋረጥ ወደ ደቡብ አፍሪካ ለመሻገር ሲሞክሩ በቁጥጥር ስር ውለው በኬንያ የተለያዩ እስር ቤቶች ይገኙ የነበሩ 137 ኢትዮጵያውያን ወደ ሀገራቸው መመለሳቸውን በኬንያ የጅቡቲ ኤምባሲ ገልጿል። ተመላሾቹ በኬንያ ብሔራዊ ፖሊስ የወንጀል ምርመራ ዳይሬክቶሬት በቁጥጥር ስር ውለው በተለያዩ ማረሚያ ቤቶች በአስቸጋሪ ሁኔታ ውስጥ የቆዩ መሆናቸውን ገልጿል። ዜጎቹ ወደ ሀገር ለመመለስ የተከናወኑ ተግባር በኬንያ የሚገኘው የኢትዮጵያ ሚስዮን ከኬንያ ብሔራዊ ፖሊስ አገልግሎት የወንጀል ምርመራ ዳይሬክቶሬትና ከኬንያ ኢሚግሬሽን ቢሮ ጋር በቅርበት ባደረገው የተቀናጀ ትብብር የተሳካ መሆኑን ገልጿል። እንደ ሚስዮኑ መረጃ ዜጎች ባሉበት እስር ቤት በአካል በመገኘት ጉብኝት የተደረገላቸው ሲሆን በአስቸኳይ በኬንያ ፍርድ ቤቶች ቀርበው ጉዳያቸው እንዲታይ አስፈላጊውን ክትትልና ድጋፍ ሲደረግላቸው ቆይቷል ብለዋል። ይህንን የህግ ሂደት ተከትሎ 137 ኢትዮጵያውያን በየብስ ትራንስፖርት በሞያሌ በኩል ወደ ሀገር ቤት እንዲገቡ ተደርጓል ብለዋል። የተወደዳችሁ ስለተከታተላችሁን እያመሰገነ በእኛ በኩል ሰናይ ጊዜ ብለናል።